ሰላም ወዳጆቼ እንደምን አላችሁ? ይህ ብሬክስሩ ኢንፎ ነው። የተለያዩ የቴክኖሎጂ ውጤቶችና የጥናትና ምርምር ስራዎችን ለመስራት የሚያግዙ የሶፍትዌሮችን መረጃ ሼር ለማድረግ የተከፈተ ሚዲያ ነው። በዛሬው ቪዲዮ ተማሪዎች፣ ሪሰርቸሮች ወይም ፕሮፌሽናሎች የጥናት ስራዎችን ወይም ሪፖርት በምንሰራበት ጊዜ ዳታን በሚገባ ፕሬዘንት ለማድረግ ፊገርስ ወይም ቴብል ካፕሽን እንዴት አድርገን ነው አውቶማቲክ ካፕሽን የምንሰራው የሚለውን አሳያችኋለሁ። ስለዚህ ከዚህ ቪዲዮ በኋላ ካፕሽንስ ፕሮፌሽናል እና ግልጽ በሆነ መንገድ ዳታችንን ወይም ሪፖርታችንን ሻይን እንደምናደርገው እንረዳለን። ካፕሽን ማለት ሾርት ዲስክሪፕሽን ማለት ነው። በኤፒ ወይም በሌላ ጋይድላይን መሰረት መጻፍ እንችላለን። በመጀመሪያ ሪሰርች ፔፐራችንን ወይም ሪፖርታችንን እንከፍታለን። በየቻፕተሩ ያሉትን የፊገር ወይም የቴብል ካፕሽኖች እንዴት እንደምንጽፍ ነው የምናየው። ለምሳሌ አሁን እኔ ሪሰርች ነው የምንጽፈው ብንል በኤፒኤ 7 ጋይድላይን መሰረት ቴብል የሚጀምረው ከቻፕተር 2 ነው ብንል በቀጥታ ቻፕተር 2 ላይ እንሄዳለን። ቻፕተር 2 ላይ ሄደን ቴብሉ ላይ እንሄድና ለዚህ ቴብል ካፕሽን ለማስገባት ቴብል ላይ ሌብል የሚደረገው ከላይ ነው። ኑሜሪካል መሆን አለበት። ኑሜሪካሊ ሌብልድ መሆን አለበት። ከቴብሉ ቶፕ ላይ ነው የምናደርገው። እዚች ላይ እንመጣና ሪፈረንስ ላይ ክሊክ እናደርጋለን። ኢንሰርት ካፕሽን እንላለን። ኢንሰርት ካፕሽን ስንል በቀጥታ ፊገሯን ወይም ቴብሏን ነው የሚመጣው። ቴብል የሚለውን እንመርጣለን። ቴብል ስንል እንደምታዩት ቴብል 1 ነው የሚለው። ቻፕተር 2 ላይ ያለ ደግሞ ቴብል 2 1 2 እያለ ስለሆነ መቀጠል ያለበት በቀጥታ ኒው ሌብል የሚለው ላይ ክሊክ እናደርግና አዲስ ሌብል እንሰጣለን። ቴብል ብለን እንጽፋለን። ቴብል ስፔስ 2 ፖይንት ብቻ ብለን እንጽፍና ኦኬ እንለዋለን። ቴብል 2 ላይ እንደምታዩት እዚህ ላይ መጥቷል። ቴብል 2 ላይ የዚህን ቴብል ኔም እጽፋለሁ። ለምሳሌ የዚህ ቴብል ኔም ሪሰርች ጋፕስ ብዬ እጽፋለሁ። ደን ኦኬ ላለው ልክ እንደምታዩት ቴብል 2 ብሎ ሪሰርች ጋፕስ አለልኝ ማለት ነው። በዚህ መሰረት የቴብሉን ካፕሽን ስጽፍ ያለው ማለት ነው። ሁልጊዜ የቴብል ካፕሽን የሚጻፈው አባቭ ዘ ቴብል የሚለውን ነገር በደንብ አድርገን መገንዘብ ይኖርብናል ማለት ነው። ሶርሱ ግን ከታች እንጽፋለን ማለት ነው። ይህንን ከጨረስኩ በኋላ በቀጣይ ደግሞ ቻፕተር 2 ላይ ደግሞ ፊገር አለኝ። ፊገር ደግሞ እንደምታዩት ደግሞ ፊገሩን ካፕሽን ለመስጠት በተመሳሳይ ኢንሰርት ካፕሽን የሚለው ላይ ክሊክ አደርጋለሁ። እዚህ ላይ እንደምታዩት ቴብል 2 ይላል። ቴብል 2 ሊቀጥልል ይላል። አይደለም፣ ይሄ ቴብል 2 ሳይሆን ፊገር ነው። ስለዚህ ኒው ሌብል ብዬ ሰጠዋለሁ። ኒው ሌብል ብዬ ሌብል አደርጋለሁ ፊገር ማለት ነው። ፊገር 2 ፖይንት ብቻ ብዬ ነው ብለው ኦኬ ላለው ፊገር 2.1 ብሎ ይጀምርልኛል። እዚህ መጥቼ የፊገሩን ኔም እጽፋለሁ ማለት ነው። ዘን ኦኬ ላለው ልክ እንደምታዩት ከታች ያስቀምጥልናል ማለት ነው። አሁን ቻፕተር 2 ላይ ጨርሰናል። ወደ ቻፕተር 3 ነው የምንሄደው። ይህ ቴብል የሚገኘው ቻፕተር 3 ላይ ነው። ስለዚህ ለዚህ ቴብል ካፕሽን ለመጻፍ በቀጥታ ሪፈረንስ ላይ ክሊክ አደርጋለሁ። ኢንሰርት ካፕሽን እላለሁ። ኒው ሌብል እላለሁ። እዚህ ላይ ቴብል 3 ፖይንት ብቻ ብዬ ኦኬ እላለሁ። ዘን እዚህ ላይ የቴብሉን ኔም እጽፋለሁ ማለት ነው። ዘን ኦኬ እላለሁ። ቴብል ካፕሽኑን ጻፈልኝ ማለት ነው። በመጀመሪያ የጻፈልኝ 2.1 ነበር። አሁን ደግሞ 3.1 ብሎ ቻፕተር 3 ላይ ስለሚገኝ ጻፈ። ሶርሱንም እዚህ ላይ ጽፏል። በቀጣይ ደግሞ ቻፕተር 4 ላይ ነው ብንል ቻፕተር 4 ላይ ያለውን ደግሞ ቴብል ኦፍ ካፕሽን ለማስገባት ቴብል ወይም ፊገር ያለበት ላይ እንሄዳለን። ሪፈረንስ ላይ ክሊክ አደርጋለሁ። ዘን ኢንሰርት ካፕሽን ፊገር 3 ፖይንት ላይ ሳይሆን ይሄ 4 ስለሆነ ያለው ኒው ብዬ ፊገር 4 ፖይንት ብዬ ኦኬ ብዬ ሌብል አደርጋለሁ። 4.1 ብሎ ራሱ ይሰጥልኛል። ኔም እዚህ አስገባና ኦኬ ላለው ልክ እንደምታዩት የፊገር 4.1 ብሎ ካፕሽን አስገባልኝ ማለት ነው። ቻፕተር 4 ላይ ያለ ቴብል ደግሞ ካፕሽን ለማስገባት በተመሳሳይ እንደዚሁ ደግሞ ኢንሰርት ካፕሽን ብዬ ኒው ሌብል ላለሁ እዚህ ላይ መጥቼ ቴብል 4 ፖይንት ብዬ ነው ማስገባው። ዘን ኦኬ ዘን ኔም ሰጠዋለሁ። እዚህ ላይ ኔም ሰጥቼ ኦኬ ላለው በቀጣይ ላለው ቴብልም ደግሞ ወርድና ልክ እንደምታዩት ካፕሽን ለመጻፍ ኢንሰርት ካፕሽን ላለው ቴብል 4 ላይ ስለጻፈልኝ ራሱ ቀጠለ 4.2 ይላል። እዚህ ላይ ኔሙን እጽፋለሁ እንደምታዩት። ዘን ኦኬ ላለው ካፕሽን አደረገልኝ። 4.3 ካለ በዚሁ ነው የምቀጥለው። በቀጣይ ላለው ቴብልም ኢንሰርት ካፕሽን ላለው 4.3 ብሎ ራሱ ይመጣል። ዘን ኔም እጽፋለሁ። ዘን ኦኬ ላለው ካፕሽን አስገባልኝ። በቀጣይ ላለው ፊገር ካፕሽን ለማስገባት ኢንሰርት ፊገር ላለው ቴብል ሳይሆን የፊገር ስለሆነ እዚህ ላይ ክሊክ አድርጌ ፊገር 4 ላይ እንዲቀጥል 4.2 ብሎ ቀጠለ። እዚህ ኔም እንጽፋለሁ። ኦኬ ላለው ዘን ኦኬ ስለው ካፕሽን አስገባልኝ ማለት ነው። ቻፕተር 2 ላይ፣ ቻፕተር 3 ላይ፣ ቻፕተር 4 ላይ ለቴብሎቻችንም ለፊገሮቻችንም ካፕሽን ካስገባን በኋላ
በቀጥታ አውቶማቲካሊ እንዲያወጣልን ወደ መጀመሪያው ገጽ እንሄዳለን ማለት ነው። በመጀመሪያው ገጽ ላይ እንሄድና ሊስት ኦፍ ቴብል እንላለን። አውቶማቲካሊ ጄኔሬት እንዲያደርግልን ማለት ነው። ሪፈረንስ ላይ ክሊክ እናደርጋለን። ሪፈረንስ ላይ እንዳለን ኢንሰርት ቴብል ወይም ፊገር እንላለን። ቴብል ስለሆነ እዚህ ላይ የምናስገባው እዚች ላይ መተን በመጀመሪያ ያስገባ ነው ቴብል2 ነው የሚጀምረው። ቴብል2 መተን ኦኬ እንለዋለን። ልክ እንደምታዩት ቴብል2 ገባ። በቀጣይ አሁንም እዚሁ ላይ ኢንሰርት ቴብል ብለን ቴብል 3 ላይ እንመርጥለታለን። ቴብል 3 ይገባል። እንደምታዩት አሁንም ኢንሰርት ብለን እዚች ላይ እንመጣና ቴብል 4 የሚለውን እንመርጣለን። ኦኬ ስንለው ቴብል 4 ገባለን። ስለዚህ በየቻፕተሩ ያስገባናቸው ቻፕተር 3 ላይ፣ ቻፕተር 3 ላይ፣ ቻፕተር 4 ላይ 3 አስገብተን ነበር። ሊስት ኦፍ ቴብሎቻችንን አውቶማቲካሊ ጄኔሬት አድርጎልን ዳታችንን በሚገባና በጥራት ማሳየት እንችላለን ማለት ነው። እንደዚሁም ደግሞ ሊስት ኦፍ ፊገርን ኢንሰርት ቴብልስ ኦፍ ፊገር የሚለው ላይ ክሊክ እናደርጋለን። እዚህ ላይ መተን በመጀመሪያ ከፊገርቱ ነው የምንጀምረው። ፊገርቱ ላይ ያደረግነውን አስገባን እንለዋለን፣ ያስገባልናል። ተመልሰን ኢንሰርት ቴብል ኦፍ ፊገርስ የሚለው ላይ ክሊክ እናደርጋለን። ፊገር ላይ መተን ፊገር 3 ላይ ያጻፍነውን አስገባን እንለዋለን፣ ያስገባልናል። አሁንም ተመልሰን ኢንሰርት እንለዋለን። ፊገር 4 ላይ ያለውን አስገባን እንለዋለን፣ ያስገባልናል ማለት ነው። አውቶማቲካሊ ጄኔሬት አድርጓል ማለት ነው። ይህን ጄኔሬት ያደረግነው በትክክል ጄኔሬት ማድረጉን ቼክ ለማድረግ ኮንትሮል ተጭነን ለምሳሌ ፊገር 4 የሚለው ላይ ክሊክ ብናደርግ ኮንትሮልን ተጭነን ይህን ክሊክ በምናደርግበት ጊዜ በቀጥታ እንደምታዩት አውቶማቲካሊ ካፕሽን ወዳደረግነው ፊገር ይወስደናል ማለት ነው። በዚህ መሰረት የዶክመንታችንን ቴብልስ እና ፊገርስ ካፕሽን በመስራት ወይም ሾርት ዲስክሪፕሽን በመጻፍ አውቶማቲካሊ ጄኔሬት እንዲያደርግልን በማድረግ ዳታችንን ጥርት ያለና ፕሮፌሽናል እንዲሆን ማድረግ እንችላለን። በቀጣይ ቪዲዮ በሌላ ፕሮግራም እስከምንገናኝ ድረስ ይህንን ቪዲዮ ሼር እና ሰብስክራይብ በማድረግ ለሌሎች እንድታደርሱልን እጠይቃለሁ። አመሰግናለሁ።